የዓለም ሕዝብ ሁሉ የሚመራበት አንድ ያልተጻፈ ሕግ አለ። ሕጉም ይሄ ነው። ትኩረት ሕይወት ነው። ይህ ሕይወት የሆነ ነገርም በፍጹም በልመና አይገኝም። በመስሪያ ቤታችሁ ውስጥ ጥሩ አፈጻጸም ካላቸው ጥቂት ሰራተኞች ውስጥ ናችሁ። በትምህርት ቤታችሁ ጥሩ ውጤት ካላቸው ተማሪዎች ውስጥ ትመደባላችሁ። ከሰዎች ጋር ባላችሁ ግንኙነት ጥሩ የምትባሉና ለሰው አዛኝ ናችሁ። ብዙ ነገር ላይ የተሻለ ሐሳብ በማቅረብና የተሻለ ነገር በማድረግ ትታወቃላችሁ። ነገር ግን በእነዚህ ሁኔታ ውስጥ የምታልፉ ሁላችሁም በጋራ አንድ ችግር ያጋጥማችኋል። ችግሩም በሚገባችሁ ልክ ትኩረት አለማግኘት ወይም ቅድሚያ አለመሰጠት ነው። በዚህ ቪዲዮ ማንም ትኩረት እንዲሰጣችሁ ሳትለምኑ፣ ማንም ለእናንተ ቅድሚያ እንዲሰጣችሁ ሳትማጸኑ፣ የማንም እግር ስር ሳትወድቁ በማንነታችሁና በስራችሁ ብቻ ክብራችሁን ጠብቃችሁ ትኩረት የምትስቡበትና ከማንም በላይ ቅድሚያ የምታገኙበትን 7 የተጠኑ ስነልቦናዊ ቀመሮችን ወይም ጥበቦችን እንመለከታለን። እያንዳንዱ ቀመሮች እጅግ በጣም አስፈላጊ ስለሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 ጥበቦች ወይም ቀመሮች ውስጥ የትኛው ከእናንተ ጋር ሊሄድ እንደሚችል ኮሜንት አድርጉልኛላችሁ፣ አነበዋለሁ። ቪዲዮን ከመጀመራችሁ በፊት አንድ ነገር ላሳስባችሁ። እነዚህን ጥበቦች ወይም እነዚህን ቀመሮች በጥንቃቄና በልክ ተጠቀሟቸው። ካልሆነ ግን ጉዳት እንደሚኖራቸው እያሰባችሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። በሚገባችሁ ልክ ትኩረት ለማግኘትና ከማንም በላይ ቅድሚያ እንዲሰጣችሁ ማድረግ ካለባችሁ 7 የተጠኑ ስነልቦናዊ ቀመሮች ወይም ጥበቦች ውስጥ አንደኛውና የመጀመሪያው እናንተን የማጣትን ፍራቻ መፍጠር ነው፣ ወይም ደግሞ creating the fear of losing you። ይሄ ማለት ምን ማለት ነው? ክብራችሁ የማይመጥናችሁ ቦታ ላይ መገኘት እንደማትችሉ ማሳየት ነው። መስሪያ ቤታችሁ ሊሆን ይችላል፣ በቤተሰባችሁ ውስጥ ሊሆን ይችላል፣ በፍቅር ግንኙነታችሁ ውስጥ ሊሆን ይችላል፣ በትዳራችሁ ውስጥ ሊሆን ይችላል። ስለዚህ የሆነ ሰው እናንተን እንደሚያጣ ማጣት እንደሚችል ፎር ግራንትድ ከዛ ሰው ጋር እንደማትኖሩ የምታሳዩ ከሆነ ያ ሰው ለእናንተ ትኩረት መስጠት ይጀምራል፣ ለእናንተ ቅድሚያ መስጠት ይጀምራል፣ እናንተን ወደ መንከባከብ ይመጣል። ሁሌም አብራችሁት እንደምትሆኑ የሚያውቅ፣ ሁሌም ደግሞ እሱን ጥላችሁ መሄድ እንደማትችሉ የሚያውቅ ወይ እሱን የሚያምን ከሆነ ዞር ብሎ ማያያችሁ፣ ችላ ይላችኋል፣ ይረሳችኋል ማለት ነው። ስለዚህ እናንተ በተቃራኒ ምን ታደርጋላችሁ? ፊሩን ወይም ደግሞ እናንተን የማጣቱን ፍራቻ ታሳዩታላችሁ። ይህንን ደግሞ የምታደርጉት በምን መንገድ ነው? ከሌሎች ሰዎች ጋርም ተመሳሳይ የሆነ ግንኙነትን በመፍጠር ነው። ጀስት የሆነ ሰው ከዚህ በፊት የተለየ ቅርበት ያላችሁ ሰው ከሆነ ያ ሰው ደግሞ የሚገባችሁን ቦታ፣ የሚገባችሁን ትኩረት፣ የሚገባችሁን ቅድሚያ የማይሰጣችሁ ከሆነ ምንድነው የምታደርጉት? በቀላሉ ከሌሎች ሰዎች ጋርም ያላችሁን ግንኙነት ከሱ ጋር ባላንስ ማድረግ ትጀምራላችሁ። ባላንስ ማድረግ ስትጀምሩ እናንተን የማጣቱ ፍራቻ እየተሰማው ይመጣል ማለት ነው። ኢሞሽናሊ የተወሰነ መራቅ ትጀምራላችሁ። ጀስት ከዚህ በፊት ሼር ስታደርጉ የነበረውን ነገር ታቆማላችሁ። ጀስት ከዚህ በፊት የነበራችሁን የጠበቀ ግንኙነት ማላላት ትጀምራላችሁ። በዚህን ጊዜ ምን ይፈጠራል? ፊሩ ይፈጠራል ማለት ነው። እናንተን የማጣት ስጋት ውስጥ ይገባል። ያኔ ዋጋችሁን መረዳት ይጀምራል። ዋጋችሁን ተረዳ ማለት የእናንተን መኖር የእናንተን ቫሊዩ አወቀው ማለት ደግሞ ለእናንተ ትኩረት መስጠት ይጀምራል። ለእናንተ ቅድሚያ መስጠት ይጀምራል። ከብዙ ሰዎች በተለየ መንገድ እናንተን ትርኢት ወደ ማድረግ ይመጣል ማለት ነው። ስለዚህ ይሄንን ስነ ልቦናዊ ቀመር በጥንቃቄ መጠቀም ይኖርባችኋል። በጣም የምትርቁ ከሆነ፣ በጣም ደግሞ ኢንሴኪውር እንዲሆን የምታደርጉት ከሆነ ሙሉ በሙሉ ግንኙነታችሁን ልታቋርጡ ትችላላችሁ፣ ወይም ግንኙነታችሁ እንዲበላሽ ልታደርጉ ትችላላችሁ። ለዚህ ነው አስቀድሜ በጥንቃቄ እንድትጠቀሟቸው የነገርኳችሁ። ስለዚህ ያ ፊር ተፈጠረ ማለት፣ ያ ስጋቱ ተፈጠረ ማለት ሁሌም ያ ሰው እናንተን በአይነ ቁራኛ ይመለከታል ማለት ነው፣ ይከታተላችኋል ማለት ነው። የእናንተ ነገር ያሳስበዋል፣ ያስጨንቀዋል፣ ስጋት ውስጥ ይከተዋል። የሚሰጋ ከሆነ የሚፈራ ከሆነ የምር እናንተን ደግሞ ማጣት የማይፈልግ ከሆነ ለእናንተ ትኩረት ይሰጣችኋል፣ ጊዜ ይሰጣችኋል፣ ስፔስ ይሰጣችኋል። ከሌላው በተለየ መንገድ እናንተን ትርኢት ማድረግ ይጀምራል። በሚገባችሁ ልክ ትኩረት ለማግኘትና ከማንም በላይ ቅድሚያ እንዲሰጣችሁ ማድረግ ያለባችሁ ሁለተኛው ስነልቦናዊ ቀመር ወይም ጥበብ ሚስጥርን መጠበቅ ነው፣ ወይም ኪፒንግ ሴክሬት። አንድ ሪያሊቲ አለ። ሪያሊቲው ምንድን ነው? ሁላችንም የሚያጓጓን ሚስጥር ነው፣ ወይም የተደበቀ ነገር ነው። አሴ ሴክሬት የምንይዘው ነገር ነው የሚያጓጓን። ለዚህ ነው ሰዎች አይናቸውን እንዲጥሉባችሁ፣ ትኩረት እንዲያደርጉባችሁ፣
እንዲሁም ደግሞ ከሌላው በተለየ ለእናንተ ጊዜ እንዲሰጡ ቅድሚያ እንዲሰጣችሁ የምትፈልጉ ከሆነ ሚስጥራችሁን ጠብቁ። ዝም ብላችሁ ላገኛችሁት ሰው አትናገሩ። መስሪያ ቤት ብቻ ለምታውቁት ሰው የህይወታችሁን ትላልቅ ሚስጥሮች አትናገሩ። ሚስጥርን መጠበቅ ስንል ደግሞ ሙሉ በሙሉ ክሎዝ ማድረግ ሳይሆን በትንሹ ስለ ሆቢያችሁ፣ ስለ ኢንተረስታችሁ፣ ስለ ህልማችሁ የተወሰነ ፍንጭ ትሰጣላችሁ። ያ ፍንጭ ደግሞ ያንን ሰው የሚያጓጓው ከሆነ ወደ እናንተ ይመጣል ማለት ነው፣ እየቀረበ ይመጣል ማለት ነው። የሆነች ፍንጭ ለሆነ ሰው ብትሰጡት ስለ ሪሌሽንሺፓችሁ ሊሆን ይችላል፣ ስለምትጀምሩት ቢዝነስ ሊሆን ይችላል፣ ስለ ትምህርታችሁ ሊሆን ይችላል፣ ስለ ስራ ኢንቫይሮንመንታችሁ ሊሆን ይችላል። የሆነች ነገር የምትነግሩት ከሆነ ሞር ስለዛ ነገር ለማወቅ ፍላጎቱ ከፍ እያለ ይመጣል፣ ፍላጎቱ እየጨመረ ይመጣል። ኢንተረስትድ እየሆነ ሲመጣ ያን ጊዜ ወደ እናንተ ይመጣል፣ እናንተ ላይ ትኩረት ማድረግ ይጀምራል፣ ቅድሚያም ለእናንተ እየሰጠ ይመጣል። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ዲፕ መንገር አያስፈልግም። በጣም በቃ በዚህ ወጥቼ በዛ ገብቼ ይሄን አድርጌ ይሄን ገንዘብ ከዛ አምጥቼ እንደዚህ ሆኜ ምናምን የሚባሉ ዲፕ ነገሮችን ተናገራችሁ ማለት ሚስጥራችሁን አባከናችሁ ማለት ነው። ገመናችሁን አደባባይ አወጣችሁ ማለት ነው። ራሳችሁን ለአደጋ እየጋበዛችሁ ነው ማለት ነው። ትኩረት ለማግኘት ብላችሁ ወይም ቅድሚያ እንዲሰጣችሁ ብላችሁ ይበልጥ ያ በፊት የነበረው ትኩረትም እየተነፈጋችሁ እንዲመጣ ልታደርጉ ትችላላችሁ። እዚህ ጋርም ጥንቃቄ ያስፈልጋችኋል። ትንሽ ነገር ነው የምትናገሩት፣ በጣም ጥቂት ነገር ነው የምትናገሩት። ጀስት ላይክ በርን ገርበብ አድርጎ እንደመክፈት ማለት ነው። ከዛ በኋላ እዛ ቤት ውስጥ የሚከናወኑ ነገሮችን ሰዎች ምንድን ነው ብለው ለማወቅ ለማየት እንዲፈልጉ ማድረግ ማለት ነው። ትንሽ ነገር ስትነግሯቸው ወይ ደግሞ አጀማመራችሁን ስትነግሯቸው ይህን ነገር ወይ ጀምሬያለሁ የተወሰነች እዚህ ስቴፕ ላይ እንደሆናችሁ የሚያውቁ ከሆነ የት እንደደረሳችሁ አሳክታችሁት ይሆን አላሳካችሁት ይሆን እሱን ነገር ግን አታሳዩቸው ወይም አትነግሯቸው። እሱን ለማወቅ ምን ያደርጋሉ? ራሳቸው ወደ እናንተ ይመጣሉ። ለእናንተ ጊዜ መስጠት ይጀምራሉ። ከእናንተ ጋር መማከር ማውራት ይጀምራሉ። በዚህ ስነ ልቦናዊ ቀመር ያጣችሁትን የሚገባችሁን ትኩረት ማግኘት ትችላላችሁ። ሰው የነሳችሁን ወይም የነፈጋችሁን ክብርና ቦታ በቀላሉ ማግኘት ትችላላችሁ። ሶስተኛው ላይ ደርሰናል። የሚገባችሁን ትኩረት ለማግኘት እንዲሁም ደግሞ ቅድሚያ እንዲሰጣችሁ ማድረግ ያለባችሁ ሶስተኛው ስነ ልቦናዊ ቀመር ማንንም የህይወታችሁ ማዕከል አታድርጉ። Don't make anyone the center of your life። የሰው ልጅ የሚያጓጓው ምን ይመስላችኋል? መቆጣጠር የሚችለው እጁ ላይ ያለው ነገር ነው የሚያጓጓው? ፍጹም አይደለም። ሁላችንንም የሚያጓጓን ከኛ ቁጥጥር የወጣው ነገር ነው። በእኛ ቁጥጥር ስር ያልሆነው ነገር ነው የሚያጓጓን። ለዛ ማንም ሰው እንዲቆጣጠራችሁ መፍቀድ የለባችሁ። ሰው ተቆጣጠራችሁ ማለት ችላ ብለው ይተዋችኋል። ኢቭን ሊረሳችሁም ይችላል። እንኳን ትኩረት መስጠት ይቅርና የእናንተን መኖር እንኳን ሊዘነጋው ይችላል። መስሪያ ቤታችሁ ውስጥ ማየት ትችላል። ስለ ሁሉ ነገራችሁ የሚያውቅ ከሆነ እንዲያደርግ ሲላችሁ ሁሌ የምታደርጉ ከሆነ በየቦታው የምትገኙ ከሆነ ማይታወቅ አቋም ያላችሁ ከሆነ የምታወላውሉ ከሆነ ነገሮችን ለምን ብላችሁ የማትጠይቁ አይነት ሰዎች ከሆነ ነገሮችን እንዳመጣጣችሁ ዝም ብላችሁ ወደ አእምሯችሁ የምታስገቡ የምታምኑባቸው የምትቀበሏቸው ከሆነ ማንም ሰው ትኩረት አይሰጣችሁ፣ ማንም ሰው ቅድሚያ አይሰጣችሁ። ይሄ በደንብ ልንረዳው የሚገባ ያልተጻፈ ሕግ ነው። ማንንም የህይወታችሁ ፈላጭ ቆራጭ አታድርጉ። ማንም ሰው በወሰነላችሁ መንገድ ወይም በመረጠላችሁ መንገድ አትጓዙ። ብቻችሁን ማድረግ ያለባችሁ ነገር አድርጉ። ማድረግ እንደምትችሉም ደግሞ እነዛ ማያምኑባችሁ ሰዎች ማወቅ ይኖርባቸዋል፣ ማየት ይኖርባቸዋል። እንደዚህ ማታደርጉ ከሆነ ግን ምንም ያክል ትልቅ ህልም፣ ትልቅ ራዕይ፣ ትልቅ ግብ ብታስቀምጡ እንኳን የሆነ ሰው ያ ግብ ለእናንተ እንደማይመጥን ያንን ማድረግ እንደማትችሉ ቢነግራችሁ በቀላሉ ትቀበላላችሁ። ከእናንተ ውስጣዊ ስሜት በላይ የምታስቀድሙት የሌሎችን ስሜት ይሆናል። ለሰዎች መኖር ትጀምራላችሁ። ለሰዎች የሚኖር ሰው ደግሞ የማንንም ትኩረት ሊያገኝ አይችልም። ማንም ቅድሚያ ሊሰጠው አይችልም። ማንም ሰው በተለየ መንገድ ትርኢት ሊያደርገው አይችልም። የራሳችሁ አቋም ሲኖራችሁ፣ የራሳችሁ መንገድ ሲኖራችሁ፣ የራሳችሁ እቅድ ሲኖራችሁ ያንን እቅድ ደግሞ ብቻችሁን ማድረግ እንደምትችሉ ስታሳዩ ብቻ ነው ሰዎች እናንተ ላይ አይናቸውን መጣል የሚጀምሩት፣ እናንተን መከታተል የሚጀምሩት፣ ለእናንተ ቅድሚያ መስጠት የሚጀምሩት። ካልሆነ ግን የእናንተ ህይወት የተመረኮዘው የሌሎች ህይወት ላይ፣ የሌሎች ምርጫ ላይ፣ የሌሎች ፍላጎት ላይ ይሆናል። ሁለት አይነት ሰዎች አሉ። አንደኞቹ ዲፔንደብል የሚባሉ አይነት ሰዎች ናቸው። ሌሎኞቹ ደግሞ ኢንዲፔንደብል የሚባሉ አይነት ሰዎች ናቸው። አስተውሉ። የትኞቹ ሰዎች ናቸው ሞር ትኩረት የሚስቡት? የትኞቹ ሰዎች ነው ሞር ቅድሚያ የሚሰጠው? ዲፔንደብል ለሚባሉ ሰዎች ነው ወይስ ኢንዲፔንደብል ራሳቸውን ለቻሉ ሰዎች ነው ወይስ ደግሞ ሰዎች ላይ ለሚደገፉ ሰዎች ነው ቅድሚያ የሚሰጠው ትኩረት የሚሰጠው? በእርግጠኝነት ራሳቸውን ለቻሉ ሰዎች ነው ቅድሚያ የሚሰጠው ትኩረት የሚሰጠው። በራሳቸው የሆነ ነገር አድርገው ላሳዩ ሰዎች ነው ትኩረት የሚሰጠው።
የሚመራችሁ የራሳችሁ አቋም ያስፈልጋችኋል። የምትከተሉት ሁሌም የምታራምዱት የምትታወቁበት መገለጫ ወይም አቋም ያስፈልጋችኋል። በዛ አቋማችሁ ጸንታችሁ የምትሄዱ ከሆነ ኢንዲፔንደብል እየሆናችሁ ትመጣላችሁ። ከሰዎች ቁጥጥር እየወጣችሁ ትመጣላችሁ። ከሰዎች ቁጥጥር ወጣችሁ ማለት እነዛ ሊቆጣጠሯችሁ የሚፈልጉ ሰዎች እየፈሯችሁ ይመጣሉ። ሲፈሯችሁ ደግሞ ሁሌም አይናቸውን እናንተ ላይ ይጥላሉ። ሁሌም ትኩረታቸውን እናንተ ላይ ያደርጋሉ። ቅድሚያ ለእናንተ መስጠት ይጀምራሉ። ስለዚህ ህይወታችሁን ከሰዎች ቁጥጥር ስር አውጡ። በራሳችሁ ቁጥጥር ስር አድርጉ። የምትመሩት በራሳችሁና በፈጣሪያችሁ ብቻ እንደሆነ አሳዩ። ካልሆነ ግን ብዙ ነገር እያጣችሁ ትሄዳላችሁ። ትኩረት አጣችሁ ማለት አይኖች ሁሉ እናንተ ላይ አይደሉም ማለት ከገንዘብ ጀምሮ ከቫሊዩ ጀምሮ ከስሜት ጀምሮ ብዙ ነገርን እያጣችሁ ትሄዳላችሁ። አሁን ላይ ማርኬቱ ላይ ያለው የሚሸጠው ነገር ትኩረት ነው። አይናችን ነው የሚሸጠው። በየሶሻል ሚዲያው የምንመለከታቸው እያንዳንዱ ነገሮች ትኩረታችን ነው ያሳድዱት። ለምንድን ነው? ትኩረት ውስጥ ገንዘብ አለ፣ ቫሊዩ አለ። ለሆነ ነገር ጊዜ ሰጣችሁት ማለት ለዛ ነገር ቅድሚያ ሰጣችሁ ማለት ነው። ያ ነገር ለእናንተ ሞር ቫሊዩብል ነው ማለት ነው። ፎር ኢንስታንስ ይህንን ቪዲዮ መመልከት ትችላላችሁ። ይህንን ቪዲዮ የምትመለከቱት ከብዙ ቪዲዮዎች መሃል መርጣችሁ ነው። ለምን? ይሄ ቪዲዮ ይጠቅመኛል ብላችሁ ስለምታስቡ ነው። ልክ እንደዚህ እናንተም ከብዙ ሰዎች መሃል ትኩረት ለመሳብ ብዙ ሰዎች እንዲመለከቷችሁ፣ ብዙ ሰዎች ጆሮ እንዲሰጧችሁ፣ ብዙ ሰዎች እንዲያዳምጧችሁ በራሳችሁ መንገድ መምጣት ይኖርባችኋል። ከሰዎች ቁጥጥር ውጪ መሆን ይኖርባችኋል። የራሳችሁን ዓለም መፍጠር ይኖርባችኋል። በራሳችሁ ዓለም ደግሞ ደምቃችሁ መታየት ይኖርባችኋል። አራተኛው የሚገባችሁን ትኩረት የምታገኙበትና ከማንም በላይ ቅድሚያ እንዲሰጣችሁ የምታደርጉበት ስነ ልቦናዊ ጥበብ ወይም ቀመር ንግግር ወይም ግንኙነት መጀመር ማቆም ነው። ወይም ስቶፕ ኢኒሺየቲንግ ኮሚኒኬሽን። ኮሚኒኬሽን የምንለው ይሄ ግንኙነት ወይም ንግግር ልንለው እንችላለን። እሱን ሁሌም እናንተ የምትጀምሩ ከሆነ ሁሌም እሱን ኢኒሺየት የምታደርጉት ሰውን ለንግግር የምትጋብዙት እናንተ ከሆናችሁ ችላ መባል ይመጣል። ማንም ሰው ከእናንተ ጋር ግንኙነት መመስረት ወይም ከእናንተ ጋር ማውራት እንደሚፈልግ ለማወቅ እድሉን ልትሰጡት ይገባል። ከእናንተ ጋር ማውራት እንደሚፈልግ እርግጠኛ ሳትሆኑ ዝም ብላችሁ የምታወሩ ዝም ብላችሁ ግንኙነት የምትጀምሩ ከሆነ እየተሰለቻችሁ ትመጣላችሁ። ያ ሰው እየደበረው ይመጣል። ከእናንተ ጋር ማውራት ሁሉ እያስጠላው ሊመጣ ይችላል። ስለዚህ ወሬ ቀንሱ። ሁሌም የማያልቅ ወሬ ማውራት፣ ሁሌም ይሄ ቁም ነገር የሌለው ወሬ ማውራት፣ ሁሌም ትኩረት ለመሳብ ወይም የሰዎችን አይን ለማግኘት ዝም ብሎ የሚገባውንም የማይገባውንም ማውራት እንድትናቁ ነው የሚያደርጋችሁ። ሰዎች ትኩረት እንዳይሰጧችሁ ነው የሚያደርጋችሁ። ከዛ ይልቅ ምን ታደርጋላችሁ? ማንም ሰው የሚፈልግ ከሆነ ቀድሞ ከእናንተ ጋር ማውራት ይችላል። ወሬውን መጀመር ይችላል። ንግግሩን መጀመር ይችላል። ወይም ግንኙነቱን ኢኒሺየት ማድረግ ይችላል። ስለዚህ እድሉን ለማን ትሰጣላችሁ? ለዛ ሰው ትሰጣላችሁ። የማትፈጥኑ የማትቸኩ የተረጋጋችሁ ሰዎች ከራሳችሁ ጋር ተማክራችሁ ቀስ ብላችሁ የምታወሩ በጣም የተጠኑ ቃላትን የምታወጡ አይነት ሰዎች ከሆናችሁ ትኩረት ትስባላችሁ። ቅድሚያ ማግኘት ትጀምራላችሁ። ካለበለዚያ ግን የምትገኙበት ሁሉም ቦታ ላይ እንደ ወሬኛ የምትቆጠሩ ንግግርን ሁሌ የምትጀምሩ አይነት ከሆናችሁ ማንም ሰው ትኩረት አይሰጣችሁም። ማንም ሰው ቅድሚያ አይሰጣችሁም። ንግግር መጀመር የምንለው ወይም ይሄ ኢኒሺየቲንግ ኮሚኒኬሽን የምንለው ነገር ምናልባትም ሞር ሶሻብል ሊያደርጋችሁ ይችላል። ነገር ግን ከልክ በላይ የምታደርጉት ከሆነ ዲስከሬጅ እያደረጋችሁ እናንተንም ቦታ እያሳነሰ ክብራችሁንም እያወረደው ይመጣል። ለዚህ ነው ሁሌም ንግግር መጀመር የሌለባችሁ። ያ ሰው የሚፈልግ ከሆነ ከሱ እድሉን ትሰጡታላችሁ። ከዛ በኋላ ጀስት እናንተም ፍላጎታችሁን እያንጸባረቃችሁ ሞር ኮሚኒኬሽናችሁን ስሙዝ እያደረጋችሁ ትመጣላችሁ። ከዛ ውጭ ግን በእናንተ ፍላጎት ብቻ የሚመሰረት ግንኙነት ካለ የእናንተን ትኩረትም የእናንተን ስሜትም የእናንተን ፍላጎትም የእናንተን ውስጣዊ ስሜትም እየጎዳችሁ እንደሚመጣ መገንዘብ ይኖርባችኋል። አምስተኛው ጋር ደርሰናል። አምስተኛው የሚገባችሁን ትኩረት የምታገኙበትና ከማንም በላይ ቅድሚያ እንዲሰጣችሁ የሚያደርገው ስነልቦናዊ ቀመር ወይም ጥበብ ለመራቅ መወሰን ነው። ወይም ዲሳይዲንግ ቱ ወክ አዌይ። ይህ ነገር ሊያስፈራ ይችላል፣ ሊያስጨንቅ ይችላል። ነገር ግን በሚገባችሁ ልክ ትኩረት ካልተሰጣችሁ፣ ቅድሚያ ካልተሰጣችሁ የግድ ልታደርጉት ይገባል። ይህም ሳይድ ኢፌክት ሊኖረው ይችላል። ስለዚህ በጥንቃቄ ነው ማድረግ ያለባችሁ። ያ እናንተ የምታዝኑለት፣ የምታስቡለት፣ የምትጨነቁለት ሰው በሚገባችሁ ልክ ጊዜ የማይሰጣችሁ፣ ቦታ የማይሰጣችሁ ከሆነ የተወሰነ ዞር ብላችሁ ልትመለከቱት ይገባል። የምር ይፈልጋችኋል ወይ? የምር የእናንተን መኖር ቫሊዩ ያደርገዋል? የምር እናንተ የምታደርጉት ነገር ለእሱ አስፈላጊ ነው? እሱን የምታውቁት ዞር ስትሉ ብቻ ነው። ምንም ነገር ሲጠፋ ነው ውድነቱ የሚታወቅ። ወርቅ ለምንድን ነው ውድ የሆነው? በየቦታው ስለማይገኝ ነው።
በቀላሉ ስለማይገኝ ነው። ልክ እንደ አፈር በየቦታው የሚገኝ ቢሆን ይህን ያህል ተፈላጊ ላይሆን ይችላል፣ ይህን ያህል ውድ ላይሆን ይችላል። ስለዚህ እናንተም ውድነታችሁን ለማሳየት እናንተም ደግሞ የምር ያ ሰው ቅድሚያ እንደሚሰጣችሁ ለእናንተ እንደሚጨነቅ እንደሚያዝንላችሁ ለማወቅ የተወሰነ ዞር ብላችሁ ማየት ይኖርባችኋል። ይሄ በግንኙነት ውስጥ ብቻ አይደለም የሚሰራው፣ በስራ ህይወታችሁ ውስጥም ይሰራል። ኢቭን በቤተሰባችሁ ውስጥም ይሰራል። በህይወታችሁ የተለያዩ ክፍሎች ላይ ብትተገብሩት በሚገባ ይሰራላችኋል። ዘራይት ፐርሰን ወይም የትክክለኛ ሰው የምንለው ሰው እኛ ብንርቀው እንኳን የሆነ ኢፈርት ያወጣል፣ እኛ ላይ አይኑን ይጥላል፣ ቅድሚያ ይሰጠናል። እሱን ደግሞ የምናውቀው የተወሰነ ፈቀቅ በማለት ነው። ከዚህ በፊት የሚገባንን ክብር እየሰጠን ካልሆነ ወር የሚገባን ቦታ እንዳልሆንን የሚሰማን ከሆነ ከዛ ቦታ የተወሰነ ራቅ ብለን ወጥተን የተሻለ የሚገባን ቦታ ላይ ራሳችንን ማስቀመጥ ይኖርብናል። ሰው ትኩረት የሚሰጠው የሚያከብረው የሚወደው ራሱን የሚወደውን ሰው ለራሱ ክብር ያለው ሰው ትኩረቱን ራሱ ላይ የሚያደርግን ሰው ብቻ ነው። እናንተ የሆነ ሰው ላይ አይናችሁን ጥላችሁ ራሳችሁን የምትረሱ ከሆነ የሚገባችሁን ነገር የምትዘነጉ ከሆነ ኢቭን ክብራችሁን ዝቅ እያደረጋችሁ የምትኖሩ ከሆነ ኖቦዲ ኬርስ። ለእናንተ ግድ የሚሰጠው ሰው አይኖርም። የእናንተ መኖር አለመኖር የሚያስጨንቀው የሚያሳስበው ሰው አይኖርም። ለዚህ ነው የተወሰነም ቢሆን ራቅ ብላችሁ መመልከት ያለባችሁ። እዚህ ጋር ጥንቃቄ ማድረግ ይኖርባችኋል። ከልክ በላይ የምትርቁ ከሆነ ግንኙነታችሁን ይበልጥ አደጋ ውስጥ ሊከተው ይችላል። ስለዚህ በልኩ ትርቃላችሁ። ከዛ በኋላ የዛን ሰው ስሜት ታያላችሁ። ምን ያክል ለእናንተ ቦታ እንዳለው፣ ምን ያክል ለእናንተ ትኩረት እንደሚሰጥ ትመለከታላችሁ። ከዛ በኋላ በራሳችሁ መንገድ ነገሮችን ወደ ማስተካከል ትመጣላችሁ። 6ኛው ላይ ደርሰናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ታደርጉታላችሁ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። 6ኛው የሚገባችሁን ትኩረት የምታገኙበትና ከማንም በላይ ቅድሚያ እንዲሰጣችሁ የምታደርጉበት ቀመር ወይም ጥበብ የራሳችሁን ደስታ መፍጠር ነው፣ ወይም creating your own happiness። የደስታችሁ መሰረት ምንድን ነው? ልባችሁን በሐሴት የሚሞላው የሚያረጋጋችሁ ሰላም የሚሰጣችሁ ነገር ምንድን ነው? ሰው የሚያደርገው ነገር ነው ወይስ ደግሞ እናንተ ፈልጋችሁ በምርጫችሁ የምታደርጉት ነገር ነው? ውስጣችሁ ያለው የአምላካችሁ የእግዚአብሔር መንፈስ ነው ወይስ ደግሞ ውጪ ላይ የምትመለከቷቸው ቁሳቁሶች ናቸው? የትኛው ነው ይበልጥ ደስተኛ የሚያደርጋችሁ? የትኛው ነው ይበልጥ ልባችሁን በሐሴት የሚሞላው? ሰዎች የሚያደርጉላችሁ ነገር ወይስ ደግሞ ራሳችሁ የምታደርጉት ነገር? ራሳችሁ የምታደርጉት ነገር የሚያስደስታችሁ ከሆነ ግን የሰዎች ትኩረት ራሱ ላያሳስባችሁ ይችላል። ራሳችሁ ደስተኛ የምትሆኑ ከሆነ በራሳችሁ የምትኮሩ አይነት ሰዎች ከሆናችሁ በሰዎች ትኩረት ማግኘት፣ በሰዎች ቦታ ማግኘት ብዙ የሚያሳስባችሁ ነገር አይሆንም። አዘይንዶ ዘዴ የሁላችንም ግብ የሚሆነው የሁላችንም ፍላጎት ደስተኛ ህይወትን መኖር ነው። የምንፈልገውን ነገር የሚያስደስተንን ነገር እያደረግን መኖር ነው። ያንን ነገር ደግሞ እናንተ በራሳችሁ ክሬት የምታደርጉ ከሆነ ደስታችሁ በምንም ነገር ላይ የተመረኮዘ ማይሆን ከሆነ እናንተ ሁሌም አሸናፊዎች ናቸው። እናንተ ሁሌም ከአብዛኛው ሰው ህይወት በላይ ትርጉም ያለው ህይወት የምትኖሩ አይነት ሰዎች ናቸው። ለዚህ ነው ደስታችሁን መፍጠራችሁ ብቻ የሰዎችን ትኩረት የሚስበው፣ ሰዎች ቅድሚያ እንዲሰጧችሁ የሚያደርገው። ሁሉም ሰው ደስተኛ መሆን ይፈልጋል፣ ነገር ግን ሁሉም ሰው ደስተኛ አይደለም። እናንተ ግን ደስተኛ መሆን ከመፈለግ በላይ በራሳችሁ ደስታችሁን ፈጥራችሁ የምታጣጥሙ ከሆነ ሰው ከእናንተ ደስታን መውሰድ ይፈልጋል። ለዛ ትኩረት ይሰጣችኋል ማለት ነው፣ ቅድሚያ ይሰጣችኋል ማለት ነው። ስለዚህ ይህንን ቀመር ይህንን ጥበብ ፖዚቲቭሊ ብትጠቀሙት ሞር ታተርፉበታላችሁ። ሞር ትኩረትን እየሳባችሁ እናንተ ጋር ያለውንም ቫሊዩ ወደ መሸጥ ትመጣላችሁ። ትኩረት ስንል ቫሊዩ ነው፣ ሌላ ትርጉም የለው። ትኩረት ስንል ህይወት ነው። እያንዳንዱ የምናደርገው ነገር፣ እያንዳንዱ ትኩረታችንን የወሰደው ነገር የህይወታችን አንድ አካል። ትኩረታችን የሚያርፍበት ነገር ላይ ሁሉ ነገራችን ያርፋል። ጊዜያችን፣ ስሜታችን፣ ውስጣዊ ፍላጎታችን፣ ኤቭሪቲንግ ሁሉም ነገር ትኩረታችን ያረፈበት ነገር ላይ ነው የሚያርፈው። ሰዎች ትኩረት ሰጧችሁ ማለት፣ ለእናንተ ቅድሚያ ሰጧችሁ ማለት የእናንተ ቫሊዩ ሃይ ነው ማለት ነው። ዋጋችሁ በጣም ጨምሯል ማለት ነው። ምንም አይነት ነገር መሸጥ ትችላላችሁ ማለት ነው። ገንዘብ፣ ንብረት፣ ክብር እንዲሁም ደግሞ የተለያዩ በጣም ብዙ የሚጠቅማችሁ ነገሮች በቀላሉ ማግኘት ትችላላችሁ። ይህንን ደግሞ ማግኘት የምትችሉት የሰዎችን ትኩረት ማሸነፍ ስትችሉ ነው። ከብዙ ሰዎች ጋር ታግላችሁ፣ ከብዙ ሰዎች ጋር ተወዳድራችሁ የሰው አይን ውስጥ መግባት ስትችሉ ብቻ ነው የእናንተንም ህይወት መቀየር የምትችሉት፣ በዙሪያችሁ ያሉትን ሰዎች ህይወትም መቀየር የምትችሉት። 7ኛውና የመጨረሻው ላይ ደርሰናል። በሚገባችሁ ልክ ትኩረት ለማግኘትና
ከማንም በላይ ቅድሚያ እንዲሰጣችሁ የሚያደርጋችሁ ሰባተኛው ስነልቦናዊ ቀመር ወይም ጥበብ ፍላጎታችሁን ማስቀደም ነው። ፕራዮሪታይዝ ዮር ኒድስ። ፍላጎት አላችሁ፣ ምኞት አላችሁ፣ ዲዛይር ይኖራችኋል። እሱን ነገር የምታስቀድሙ ከሆነ፣ ለሱ ትኩረት የምትሰጡ ከሆነ፣ እሱ ላይ ጠንክራችሁ የምትሰሩ ከሆነ፣ እሱ ላይ ቤስት የምትሆኑ ከሆነ ትኩረት ባትፈልጉ እንኳን ትኩረት መሳብ ትጀምራላችሁ። ቅድሚያ እንዲሰጣችሁ ባትፈልጉ እንኳን ሰዎች በግድ ቅድሚያ ይሰጧችኋል። ቤስት አት ሰምቲንግ የሚባለው ለዚህ ነው። ሰምቲንግ ብቻ ሳይሆን ቤስት የምትሆኑበት ነገር የምትፈልጉት ነገር ላይ መሆን ይኖርበታል። የምትፈልጉት ነገር ላይ ቤስት የምትሆኑ ከሆነ፣ ምርጥ የምትሆኑ ከሆነ፣ ጉድ ኢነፍ የምትሆኑ ከሆነ በዛ ነገር ላይ ውጤታማ የማትሆኑበት ምንም አይነት ምክንያት የለም። ውጤታችሁ መጣ ማለት፣ ውጤታችሁ ታየ ማለት፣ ገሃድ ወጣ ማለት ደግሞ በቀላሉ ትኩረት ሁሉ ወደ እናንተ ይመጣል። አይኖች ሁሉ ወደ እናንተ ያማትራሉ። ጆሮዎች ሁሉ የእናንተን ወሬ የእናንተን ዜና መስማትን ይናፍቃል። ይሄ ምንም አይነት የተወሳሰበ ሌላ ቀመር የለውም። የምትፈልጉትን ነገር ማወቅ፣ ያንን ያወቃችሁትን ነገር ደግሞ ደጋግማችሁ ማድረግ፣ እዛ ላይ ኤክስፐርት መሆን፣ እሱን ልክ እንደ ፕሮፌሽናችሁ መውሰድ፣ ከውስጣዊ ማንነታችሁ ጋር ከአይደንቲቲያችሁ ጋር ማዋሃድ። ከዛ በኋላ ሌላው ነገር በጊዜው ወይም በሰዓቱ መምጣቱ አይቀርም። ፍላጎታችሁን ማስቀደም ማለት ይህ ሰልፊሽ መሆን፣ ሌሎችን ሰዎች መግፋት፣ ለሌሎች ሰዎች ምንም አለማድረግ ማለት አይደለም። ከሱ ይልቅ ሰዎችን ሳትጎዱ በሰዎች ፍላጎት ላይም ሳትረማመዱ የራሳችሁን ፍላጎት ማሟላት ማለት ነው። የምትፈልጉትን ነገር እያደረጋችሁ መኖር ማለት ነው። የምትፈልጉትን ነገር እያደረጋችሁ ስትኖሩ ሞር ደስተኛ እየሆናችሁ ትመጣላችሁ፣ እየተረጋጋችሁ ትመጣላችሁ። ከእናንተም በላይ በዙሪያችሁ ላሉ ሰዎችን መትረፍ ትጀምራላችሁ። የእናንተን መኖር፣ የእናንተን ስራ፣ የእናንተን ተግባር፣ የእናንተን ኢፈርት ቫሊዩ ከማያደርጉ ሰዎች ጋር መቀጠል አይኖርባችሁ። እናንተም ለእነሱ ቫሊዩ ትሰጣላችሁ፣ የእነሱን ጥረት አፕሪሺየት ታደርጋላችሁ። በዛው ልክ ደግሞ እነሱም የእናንተን ኢፈርት አፕሪሺየት የማድረግ የእናንተን መኖር ቫሊዩ የማድረግ ግዴታ ይኖርባችኋል። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 ትኩረት እንድታገኙና ከማንም በላይ ቅድሚያ እንዲሰጣችሁ ከሚያደርጉ የተጠኑ ስነ ልቦናዊ ቀመሮች ወይም ጥበቦች ውስጥ ከእናንተ ጋር ይሄዳል ብላችሁ የምታስቡት የትኛው ነው? ኮሜንት አድርጉ፣ አነበዋለሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነም ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።